ከብዙ ዓመታት በፊት አንድ ትልቅና ክፉ ጦርነት ከተሞችን ሁሉ አጠፋ። አሁን በዚህ ደረቅ በረሃ ውስጥ ጥቂት ሰዎች ብቻ ቀርተዋል። ማክስ መኪናውን በበረሃ ውስጥ እየነዳ ነበር። ነገር ግን በድንገት ብዙ ሰዎች ሊይዙት ተከተሉት። እነዚህ ሰዎች ጦረኞች ናቸው። ጦረኞቹ በጣም የሚያስፈራ በሽታ አለባቸው። በህይወት ለመኖር የሌላ ጤናኛ ሰው ደም ያስፈልጋቸዋል። ማክስን የሚያሳድዱት ለዚህ ነው። መኪናውን ገጭተው አስቆሙት። ማክስንም ይዘውት ሄዱ። ማክስን በሰንሰለት አሰሩት። ማንም ደም የፈለገ ሰው የእሱን ደም እንዲወስድ ጀርባው ላይ ጻፉበት። የራሳቸውንም ምልክት አደረጉበት። ማክስ ለማምለጥና ህይወቱን ለማትረፍ ሮጠ። ሲሮጥ ግን ያልረዳቸው ሰዎች ትዝ እያሉት ተቸገረ። ጦረኞቹ መልሰው ያዙት። አሁን ደግሞ ኢመርተን ጆን የሚባል አንድ በጣም ክፉ መሪ እናያለን። ኢመርተን ጆ በህይወት ለመኖር ልዩ የአየር መተንፈሻ ፊቱ ላይ ያደርጋል። ጦረኞቹ ለእሱ ነው የሚሰሩት። እሱ ደግሞ ሁሉንም ሰው ያዛል። በምድር ላይ ውሃ ሲያልቅ ከመሬት ውስጥ ውሃ ማውጣት የሚችለው እሱ ብቻ ነው። ከፍ ብሎ በመቆም ሰዎቹን እኔ አዳኛችሁ ነኝ ይላቸዋል። ትንሿ ብቻ ይለቅላቸዋል። ሰዎቹም ለዚያች ትንሿ እርስ በርስ ይጣላሉ። ቀጥሎ ደግሞ ፍሪዮሳ የምትባል ሴት እናያለን። የግራ እጇ የለም ግን በጣም ጠንካራና ጀግና ነች። ሁሉም ያከብራታል። እሷም ለክፉ ጆ ነው የምትሰራው። በዚያው ቀን ጆ ፍሪዮሳን ነዳጅ እንድታመጣለት ከጥቂት ጦረኞች ጋር ላካት። ፍሪዮሳ ትልቅ መኪናዋን እየነዳች ወጣች። ነገር ግን ነዳጅ ወደሚገኝበት ቦታ ሳትሄድ መንገዷን ቀይራ ወደ ሌላ ቦታ ሄደች። ጦረኞቹ አለቃቸው ስለሆነች በዝምታ ተከተሏት። የጆ ዘበኞች በርቀት ሆነው በመነጽር አዩት። ፍሪዮሳ ነዳጅ ወደሚገኝበት ቦታ እየሄደች እንዳልሆነ አወቁ። ወዲያውኑ ለጆ ነገሩት። ጆ ነገሩ ወዲያው ገቡ። 5 ቆንጆ ሴቶችን ዘግቶበት ወደሚያስቀምጥበት ክፍል ሮጦ ሄደ። እነዚያ ሴቶች አርግዘውለት ነበር። ነገር ግን ክፍሉ ባዶ ነበር። ሴቶቹ ጠፍተዋል። ኢመርተን ጆ ፍሪዮሳ ሴቶቹ እንዲያመልጡ እንደረዳቻቸው አወቀ። በጣም ተናዶ 2 ወታደሮች ፍሪዮሳን እንዲይዙ አዘዘ። ፍሪዮሳን ይዘው ሴቶቹን በህይወት እንዲመልሱ ነገራቸው። ጦረኞቹ በደስታ ጮሁ። ምክንያቱም ለጆ ብለው ከሞቱ ቀጥታ ገነት እንደሚገቡ ተምረው ነበር ያደጉት። መኪኖቻቸውን አስነስተው በፍጥነት ወደ ጦርነቱ ሄዱ። ከእነሱ መሃል ነክስ የሚባል አንድ የታመመ ልጅ ነበር። ነክስ በህይወት ለመቆየት የማክስን ደም ይወስድ ነበር። ነክስ ሌላ ልጅ መኪናውን ሊወስድበት ሲል አየ። መኪናዬ ነው እኔም እመጣለሁ ብሎ አስቆመው። ሌላኛው ልጅ ግን አንተ መቆም እንኳን አትችልም እንዴት ትዋጋለህ ብሎ ታቀበት። ነክስ ተናዶ መሬት ላይ እየተሳብኩ መሞት አልፈልግም ጀግና ሆኜ ነው የምሞተው ብሎ ጮኸ። ነክስ ጠንካራ ሆኖ ለመቆየት ማክስን ከመኪናው ፊት ለፊት አሰረው። ጓደኛውም ተስማማ። ወዲያውኑ ሁሉም ፍሪዮሳን ለማሳደድ ሄዱ። ኢመርተን ጆ በመጨረሻ 5ቱን ሴቶች እንዳትነኳቸው ብሎ ጮኸ። የልጆቹ እናቶች ስለሆኑ እንዳይጎዱ ፈልጎ ነበር። ነክስ መኪናውን በፍጥነት ሲነዳ ጆ አየው። ነክስም ጆ ስላየው በጣም ኮርቶ ቦታዬ ገነት ውስጥ እየጠበቀኝ ነው ብሎ ፈገግ አለ። ከዚያም መኪናውን በፍጥነት በረሃ ውስጥ ነዳው። አሁን ፍሪዮሳ በጣም ርቃ ወደ ምስራቅ እየነዳች ነው። እሷ በረሃውን ካለፉ ውሃና ምግብ የተትረፈረፈበት አረንጓዴ ቆንጆ ቦታ እንዳለ ታስባለች። 5ቱንም ሴቶች ወደዚያ ነው ይዛቸው የምትሄደው። አብረዋት ያሉት ልጆች እቅዷን አያውቁም። የጆን ምልክት ግን ከሩቅ ሲያዩ ለምን ያሳድዱናል ብለው ጠየቋት። ፍሪዮሳ ምንም አልመለሰችም። ጉዟቸውን እንዲቀጥሉ ብቻ አዘዘቻቸው። ወደፊት ሲሄዱ የሌሎች ክፉ ሰዎች ቦታ ደረሱ። ክፉዎቹ ሰዎች ወዲያውኑ በመኪናዎቻቸው መጥተው ጥቃት ጀመሩ። የፍሪዮሳ ቡድንም መልሶ በመዋጋት የጠላትን መኪኖች አጠፋ። ነገር ግን ክፉዎቹ ሰዎች በጣም ትልቅ መኪና ይዘው መጡ። በዚህ ጊዜ ነክስ ከፍሪዮሳ መኪና ጋር በጣም ተጠቅቶ ነበር። ነክስ ጓደኛውን መጀመሪያ እነዚህን ክፉ እናሸንፋለን፣ ቀጥሎ ፍሪዮሳን ይዘን ለጆ እንሰጣለን አለው። አብረው ሆነው የክፉዎቹን መኪኖች በሙሉ አጠፉ። መንገዱ ክፍት ሲሆን ነክስ ፍሪዮሳን ሊያስቆማት ሄደ። ያኔ ነው በጣም ትልቅ የአሸዋ ማዕበል ከፊት ለፊታቸው ያዩ። ፍሪዮሳ ግን አልፈራችም። መኪናዋን ቀጥታ ወደ ማዕበሉ አስገባችው። ነክስም ተከተላት። ማዕበሉ በጣም የሚያስፈራ ነበር። መብረቅና አውሎ ንፋስ በየቦታው ነበር። ነክስ ግን ወደፊት መሄዱን ቀጠለ። የፍሪዮሳንም መኪና አለፈው። ግን በድንገት መኪናው ከእሷ መኪና ጋር ተጋጨ። ሁሉም ነገር ጨለመ። በሚቀጥለው ጠዋት ማክስ በህይወት ተርፎ እናየዋለን። አሁን ከነክስ ጋር በሰንሰለት ታስሯል። ማክስ ነክስን ከተበላሸው መኪና ጎትቶ አወጣው። ሰንሰለቱንም በጠመንጃ ለመበጠስ ሞከረ፣ ግን ጠመንጃው ተሰብሮ ነበር። ማክስ ግራ ገብቶት ሳለ የፍሪዮሳን መኪና አየ። ነክስን እየጎተተ ፍሪዮሳ መኪናውን ወደምትሰራበት ሄደ። ማክስ ፍሪዮሳን ጠላት ናት ብሎ አሰበ። ጠመንጃውንም በአንዷ ሴት ላይ አነጣጥሮ ሰንሰለቱን እንድትፈታለት አዘዛት። ሴትየዋ ልትፈታለት ስትል ፍሪዮሳ ማክስን መታችው። ጠመንጃውንም ተቀብላ ልተኩስ ሞከረች። ጠመንጃው እንደተሰበረ የሚያውቀው ማክስ ዘሎ ያዛትና ትልቅ ጸብ ተነሳ። በመጨረሻም ማክስ አሸነፋት። በዚህ ጊዜ ነክስ ከእንቅልፉ ነቃ። አልሞተም ነበር። ፍሪዮሳን ይዘው ለጆ ከሰጡት ሽልማት እንደሚሰጣቸው ለማክስ ነገረው። ማክስ ግን ሰንሰለቱን እንዲቆርጥለት አዘዘው። ማክስም እንደተፈታ ነክስ መጥቶ አስተኛው። ማክስ ትልቁን መኪና ብቻውን ይዞ ሄደ። በዚሁ መሃል ጆ እና ወታደሮቹ እየተጠጉ ነበር። ፍሪዮሳ መኪናው ሩቅ እንደማይሄድ ታውቃለች፣ ምክንያቱም ልዩ መቆለፊያ አድርጋበታለች። እንዳሰበችው መኪናው ጥቂት ሄዶ ቆመ። ማክስ ሊያስነሳው ሞከረ፣ ግን አልቻለም። ፍሪዮሳ ደርሳ ይህ መኪና ያለ እኔ አይሰራም አለችው። ማክስ እንድትገባ ነገራት። እሷ ግን 5ቱን ሴቶች ሳትይዝ እንደማትሄድ ነገረችው። ማክስ ምንም ምርጫ ስላልነበረው ሁሉም እንዲገቡ ፈቀደ። አሁንም ቢሆን ማክስ አላመናቸውም። ጠመንጃውን እንዳነጣጠረ ሁሉንም የጦር መሳሪያዎች ሰብስቦ ያዘ። ነክስ ሲነቃ መኪናው እየሄደ መሆኑን አየ። ወዲያውኑ ሮጦ መኪናው ጀርባ ላይ ተንጠለጠለ። መኪናው ውስጥ 5ቱ ሴቶች በመነጽር እያዩ ሳለ የሚያስፈራ ነገር አዩ። ሌሎች ብዙ መጥፎ ሰዎች እያሳደዷቸው
እያሳደዷቸው ነበር። ጆ በዙሪያ ያሉትን ሰዎች ሁሉ ሰብስቦ ነበር የመጣው። ፍሪዮሳ መኪናዋን በፍጥነት ለማሽከርከር ሞከረች፣ ግን ከኋላው የሆነ ነገር ተላቆ ስለነበር ፍጥነቱ ቀነሰ። እሷ ሄዳ እንደምታስተካክለው ለማክስ ነገረችው። ማክስ ግን እምቢ አለ። በምትኩ ማክስ ራሱ ወደ ኋላ ሄደ። የተበጠሰውንም ገመድ ሲያስተካክለው መኪናው በፍጥነት መብረር ጀመረ። ማክስ በሰውነቱ ላይ የነበረውን ሰንሰለት ቆርጦ ጣለው። በዚህ ጊዜ ተደብቆ የነበረው ነክስ በድንገት ፍሪዮሳ ላይ ዘለለባት፣ ግን ፍሪዮሳን ምንም ሳይጎዳ ሴቶቹ ይዘው ከመኪናው ወረወሩት። ማክስ መጣና ብዙ ጠላቶች እየተጠጉ እንደሆነ ነገራት። ፍሪዮሳም እቅዷን አጫወተችው። ቀጣዩ ቦታ ከዚህ በፊት የተዋወቀቻቸው ሰዎች እንደሆኑ ነገረችው። በሰላም ካሳለፏት ነዳጅ እንደምትሰጣቸው ተስማምታ ነበር። እነሱም አለቱ ላይ ቦምባ ፈንድተው የጆን ወታደሮች መንገድ ሊዘጉላት ቃል ገብተው ነበር። ግን አንድ ችግር አለ። ብቻዋን እንደምትመጣ ነበር የነገረቻቸው። ስለዚህ ሴቶቹ መኪና ውስጥ እንዲደበቁ አዘዘቻቸው። ማክስም መኪናውን ለማሽከርከር ሊያስፈልግ ስለሚችል አብሯት እንዲሆን ነገረችው። ማክስ አሁንም ስላላመናት ጠመንጃውን አዘጋጅቶ ያዘ። ያቅዱ ቀን ሲደርስም ፍሪዮሳ ማክስን መኪናውን እንዴት ማሽከርከር እንዳለበት አስረዳችው። ከዚያም ወርዳ ሰዎቹን አገኘቻቸው። ቃል በገባችው መሰረት ብዙ ነዳጅ እንዳመጣች ነገረቻቸው። እነሱም ቃላቸውን ጠብቆ ቦምቡን በማፈንዳት መንገዱን በድንጋይ ዘጉት። ፍሪዮሳ ግን ነዳጁን አልሰጥም አለች። ማክስ መኪናውን በፍጥነት እንዲነዳ አዘዘችው። ሰዎቹ በጣም ተናደው ተኮሱባቸው። ፍሪዮሳ ለጥቂት አምልጣ መኪናው ላይ ወጣች። ሰዎቹ ነዳጁን ስለፈለጉ አሳደዷቸው። ከኋላቸው የነበሩት የጆ ወታደሮች በቦምቡ ፍንዳታ መንገዳቸው ተዘግቶ ነበር። ጆ ግን በጣም ትልቅ መኪና ስለነበረው ድንጋዩን ጥሶ አለፈ። በዚህ ጊዜ ነክስ መጥቶ በፍሪዮሳ መኪና ላይ እንደነበር ለጆ ነገረው። ለማረጋገጫም የሴቶቹን ልብስ አሳየው። ጆም ተደስቶ ነክስን ከእሱ ጋራ ይዞት ሄደ። ሌሎቹ ድንጋዩን አንስተው እንዲከተሉ ታዘዘ። በዚህ መሃል በሞተር ሳይክል የመጡ ሰዎች ከላይ ቦምብ እየወረወሩ አጠቋቸው። በድንገት የነዳጁ ክፍል ተገንጥሎ ፈነዳ። ፍንዳታውም የሞተር ሳይክሎቹን በሙሉ አፈነዳቸው። ጆ ለጥቂት ተርፎ ማሳደዱን ቀጠለ። ጆ ፍሪዮሳ ላይ ሊተኩስ ሲል ከሴቶቹ አንዷ ከፊት ቆመች። እሷም የጆ ልጅ ያረገዘችው ናት። ጆ ደነገጠ። ሊተኩስባት አልቻለም። ወዲያውኑ ፍሪዮሳ ጆ ላይ ተኮሰችበት። ነገር ግን ጓደኛው ከልሎ አዳነው። ፍሪዮሳ አሁንም በፍጥነት ነዳችው። ነክስ መጣና መኪናው ውስጥ እንዴት መግባት እንደሚችል ለጆ ነገረው። ሊያስቆማቸው እንደሚችል ተናገረ። ጆ ወታደሮቹ ነክስን ወደ ፍሪዮሳ መኪና እንዲወረውሩ ታዘዘ። ነክስ እየተሳበ ሲሄድ ሰንሰለቱ ተጠላልፎ መኪናው ላይ ተንጠልጥሎ ቀረ። ጆ ይህንን ሲያይ ነክስ ምንም አይጠቅምም ብሎ አስቦ ራሱ ወደፊት ሄደ። ከጆ ሰዎች አንዱ መኪናው ላይ መንጠቆ ወረወረ። መንጠቆው መሪውን ይዞ ነጥቆ አወጣው። እርጉዟ ሴት ይህንን ስታይ ወታ ሰንሰለቱን በብረት መቁረጫ ቆረጠችው። ነገር ግን በድንገት ትልቅ ድንጋይ ከፊት ለፊታቸው መጣ። ጆ እንዳትጎዳበት ብሎ ጮኸ። እሷም ዘላ ተረፈች። ነገር ግን ወደ መኪናው ልትገባ ስትል በሩ ተሰብሮ ወደቀች። ጆ ሊያድናት በጣም ሞከረ፣ ግን ይህንን ሲያደርግ መኪናው ክፉኛ ተጋጨ። አሳዛኝ ነገር ተፈጠረ። ጆ ሴትዮዋን አነሳት፣ ግን ሞታ ነበር። ውስጧ የነበረውም ልጅ ሞተ። ጆ በንዴት አበደ። ሁለት የሞተር ሳይክል ነጂዎች መጡ። እሱም መኪናውን እንዲያስቆሙ ወደፊት ላካቸው። መኪናው ውስጥ ያሉት ሴቶች ማክስን እንዲያቆም ለመኑት። ማክስ ግን እውነቱን ነገራቸው። በመኪና ተጨፍልቃለች፣ ወደ ኋላ መመለስ አንችልም፣ መሄድ አለብን አላቸው። ትንሽ ቆይቶ ሞተሩ በጣም ስለሞቀ ቆሙ። ማክስ ሞተሩን ለማቀዝቀዝ ውሃ ፈሰሰበት። በድንገት ከሴቶቹ አንዷ ልትሸሽ ሞከረች። ፍሪዮሳ የሞተር ሳይክል ነጂዎቹ ሲመጡ አይታ በጠመንጃ መታቻቸው። የሸሸችው ሴት እያለቀሰች መሞት አልፈልግም፣ ወደ ጆ መመለስ እፈልጋለሁ አለች። ሌሎቹ አስቆመው ጆ ለእነሱ እንደማያስብና እንደሚጠቀምባቸው ብቻ ረዷት። እውነቱን ስትረዳ ወደ መኪና ተመለሰች። ጉዟቸውንም ቀጠሉ። ማክስ ፍሪዮሳን ስለ አረንጓዴው ቦታ ጠየቃት። ፍሪዮሳ በምስራቅ በኩል እንዳለና በአንድ ቀን ውስጥ እንደሚደርሱ ነገረችው። ሴቶቹ ያሉትን ጥይቶች እንዲሰበስቡ አዘዘች። እሷም መኪናውን ልታስተካክል ወረደች። ማክስ ከኋላ የሚጠብቃቸው ሰው እንደሚያስፈልግ ነገራት። ከሴቶቹ አንዷ ፈቃደኛ ሆና ወደ ኋላ ሄደች። ስትጠብቅ የነክስ ድምጽ ሰማች። በጣም አዝኖና ተስፋ ቆርጦ አገኘችው። ጆ ምንም አጠቅምም ብሎት ነበር። ስለዚህ ነክስ በህይወት መኖር ምንም ትርጉም እንደሌለው አስቦ ነበር። ሴትዮዋ አጽናናችውና አረጋጋችው። ጉዟቸውንም ሲቀጥሉ ጭቃማ ቦታ ላይ ደረሱ። ትላልቆቹ መኪኖች ቀስ እያሉ መስመጥ ጀመሩ። ማክስ ቶሎ ብሎ አንድ ሀሳብ አመጣ። የጆን ወታደሮች ለማስቆም ከኋላው ቦምብ ቀበረ። እነሱ ወደፊት ሄዱ። የጆ መኪኖች እዛ ቦታ ሲደርሱ ቦምቡ ፈነዳ። ትልቅ ፍንዳታ መሬቱን አናወጠው። አብዛኞቹ መኪኖች ጭቃ ውስጥ ሰጥመው ቆሙ። አንድ የጠላት መኪና ብቻ ማለፍ ቻለ። በዚህ ሰዓት የፊሪዮሳን መኪና ጭቃ ውስጥ ተያዘ። ሁሉም ተባብረው ሊያወጡት ሞከሩ፣ ግን አልተንቀሳቀሰም። ከዚያም ነክስ መጣ። መጀመሪያ ጠላት መስሏቸው ነበር፣ ነገር ግን ሴትዮዋ ሊረዳቸው እንደሚፈልግ ተናገረች። በድንገት አንድ መኪና ወደ እነሱ ሲመጣ አዩ። ማክስ ተኮሰ፣ ግን አልመታው። አሁን አንድ ጥይት ብቻ ቀርቷቸዋል። ፍሪዮሳ ጠመንጃውን ከማክስ ተቀበለች። በተረጋጋ መንፈስ አነጣጥራ በአንድ ጥይት የጠላትን መኪና አበላሸችው። ነክስ መጣና ሀሳብ አቀረበ። መኪናው ከዛፍ ጋር አስረው በጉልበት መጎተት እንደሚችሉ ተናገረ። ማክስም ተስማማ። ማክስም ገመዱን ዛፍ ላይ ሲያስር ነክስ መኪናውን ነዳ። የጠላት መኪና ደግሞ ወደ እነሱ መተኮስ ጀመረ። ነክስ ሞተሩን በኃይል አስነሳው። በመጨረሻም መኪናው ከጭቃ ወጣ። ነክስም ደረቁ ቦታ ላይ አቆመው። ሞተሩ አሁን በጣም ሞቋል፣ ስለዚህ ጊዜ ያስፈልጋቸዋል። ማክስ ጠላቶቹን ሊገጥም ወደ ኋላ እንደሚሄድ ለፍሪዮሳ ነገራት። ፍሪዮሳም የጠላቶች ኃይል በርትቶብህ ሞተሩ ከመቀዝቀዙ በፊት ብትመለስስ
ብላ ጠየቀችው። ማክስም ያለ እኔ ጉዟችሁን ቀጥሉ አላት። ማክስ እየተዋጋ ለመሞት ቆርጦ ሄደ። ሌሎቹ ሞተሩ ላይ ውሃ እያፈሰሱ ነበር። በድንገት ከሩቅ ትልቅ ፍንዳታ ተሰማ። ፍሪዮሳ ማክስ የሞተ መስሏት ከዚያም አንድ ሰው ሲመጣ አየች። መጀመሪያ ጠላት መስሏት ነበር፣ ግን ማክስ ነበር። በህይወት አለ። የጠላቶችንም መሳሪያዎች ሁሉ ተሸክሞ ነበር። አሁን ሁሉም እንደገና ተገናኘ። መኪናው ውስጥ ገብተው በበረሃ ውስጥ ጉዟቸውን ቀጠሉ። ማክስ አሁን ያ የሚያስፈራው ትዝታ መጣበት። አይኑን ሲገልጥ ነክቷል። በጣም ሩቅ ሄደዋል። ማክስ ፍሪዮሳን አረንጓዴው ቦታ እንዳለ እርግጠኛ የሆንሽው እንዴት ነው? ለምን ወደዚያ ትወስጂናለሽ ብሎ ጠየቃት። ፍሪዮሳም ቀስ ብላ የተወለድኩት እዛ ነው፣ ግን ልጅ እያለሁ አንድ ሰው መጥቶ ወስዶኝ ነው ብላ መለሰች። ማክስ ለመመለስ ሞክራ እንደሆነ ጠየቃት። እሷም ብዙ ጊዜ ሞክራ እንዳልተሰካላት ነገረችው። ከዚያም ማከላ የትልቅ መኪና እንዳሽከረክር ሲሰጠኝ ብቸኛው እድሌ ይህ እንደሆነ አወቅኩኝ አለች። በድንገት ፍሪዮሳ አንድ አሮጌ መጠበቂያ ማማ አየች። ቆማም ይህ ማማ በልጅነት ያስታውሰዋል አለችው። ወጣ ብላም እኔ ከእናንተ አንዷ ነኝ፣ የእናንተ ልጅ ነኝ ብላ ጮኸች። ትንሽ ቆይቶ ብዙ የሞተር ሳይክል ነጂዎች መጡ። ሁሉም ሴቶች ነበሩ። ፍሪዮሳን እንዳያው ታወቋት። ሮጠው መጥተው አቀፏት። በደስታም ተቀበሏት። ፍሪዮሳም ከተራራው ጀርባ ካለው ትልቅ ከተማ እንደመጣች ነገረቻቸው። ሁሉም ከመኪናው ወረዱ። ሴቶቹ እነዚህ ሁለት ወንዶች እነማን ናቸው ብለው ጠየቁ። ፍሪዮስ ጓደኞቼ ናቸው፣ በህይወት እንድተርፍና እዚህ እንድደርስ ረድተውኛል አለች። ከዚያም አረንጓዴ ቦታና ድሮ ይኖሩበት የነበረው መሬት ማሳየት እንደምትፈልግ ነገረቻቸው። ሴቶቹ ሁሉ ዝም አሉ። እውነቱን ነገሯት። ያ የመጣሽበት ጭቃ ቦታ እሱ ነበር አረንጓዴው ቦታ አሏት። መሬቱ እየተበላሸ ስለመጣ አሁን ምንም ነገር እዛ መኖር እንደማይችል አስረዷት። ይህን ስትሰማ ፍሪዮሳ በጣም አዘነች። አረንጓዴው ቦታ ብቸኛ ተስፋዋ ነበር። ልቧ በጣም ተሰበረ። ማታ ሆነ። ፍሪዮሳ በማክስ አጠገብ ተቀምጣ ሴቶቹ የነገሯቱን አጫወተችው። በጣም ሩቅ ቦታ ንጹህ ውሃና አረንጓዴ ቦታ ሊኖር እንደሚችል ነግራ እዛ ለመድረስ ግን 160 ቀናት እንደሚፈጅ ነገረችው። ትልቁ መኪና ያን ሁሉ መንገድ መጓዝ አይችልም፣ ነገር ግን በቂ ነዳጅ ከሰበሰቡ በሞተር ሳይክል ሊደርሱ ይችላሉ። ለማክስ አንዱን ሞተር ሳይክል የእሱ እንደሚሆን ነገረችው። ምርጫው ያንተ ነው። ከእኛ ጋር መምጣት ትፈልጋለህ ወይስ ትቀራለህ አለችው። ማክስም በተረጋጋ መንፈስ ከእናንተ ጋር አልሄድም፣ በራሴ መንገድ እሄዳለሁ ብሎ መለሰ። በማግስቱ ጠዋት ፍሪዮሳና ሌሎቹ ጉዟቸውን ጀመሩ። ማክስ ከመኪናው ብቻውን ቀረ። ነገር ግን ያ ትዝታ እንደገና መጣበት። አንዲት ትንሽ ልጅ መታ ልትረዳን ቃል ገብታ ነበር፣ አሁን ለምትተን ትሄዳለህ አለችው። ማክስም በጣም ደነገጠ። አሁን ከዚህ ማምለጥ እንደማይችል አወቀ። ማክስ ወዲያውኑ ተነስቶ ተከተላቸውና ደረሰባቸው። እውነቱም ነገራቸው። በምትሄዱበት መንገድ ከጨው በስተቀር ምንም የለም አላቸው። አሁን ደነገጡ። ታዲያ ወደ ኋላ ብንመለስ ምን እናገኛለን ብለው ጠየቁት። ማክስም ውሃ፣ አረንጓዴ መሬት እና ጥሩ ህይወት እናገኛለን ብሎ መለሰ። ከዚያም ማክስ እቅዱን ነገራቸው። በመጡበት መንገድ መኪናውን ይዞ እንዲመለሱ መንገዱ ላይ የጆን ወታደሮች ያጋጥሟቸዋል። አምልጠው አለቱ ጋር ሲደርሱ መኪናውን በማፈንዳት መንገዱን ይዘጉታል። ከዚያም በኋላ ትልቁ ከተማ ይቆጣጠራሉ። ይህ ሀሳብ ሁሉንም ነገር ቀየረው። ከተማ ደረሱ። ጥቂት ዘበኞች ያስቆሟቸው ሞከሩ። ማክስ የጆን አስክሬን አነሳና አሳያቸው። ከታች የነበሩ ሰዎች ሁሉ በደስታ ፈነደቁ። ወደ ላይ ይምጡ ብለው ጮሁ። በሮቹ ተከፈቱ። ለሁሉም ሰው ውሃ ተለቀቀ። ተስፋ ተመለሰ። ሰዎቹ በደስታ ሲጨፍሩ ማክስ ቀስ ብሎ በሰዎቹ መሃል ጠፋ። ፍሪዮሳም ሲሄድ አየችው። በዝምታ ተሰነባበቱ። በተበላሸው ዓለም ውስጥ በመጨረሻ ተስፋ ተገኘ።